አርህው ኆኃተ መኳንንት መኳንንት ደጆችን ክፈቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንኳን ለብርሃነ ዕርገቱ አደረሳችሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ዕርገቱ እንኳን አደረሳችሁ። እንደሚታወቀው ግንቦት 8 ቀን የጌታችን የመድኃኒታችን ኢየሱስ ክርስቶስን ዕርገቱን ተማምረናል። ጥንተ ዕርገቱ እሱ ነው። ወበአርባ ዕለት አመ ያርግ ሰማይ አዘዞሙ እንዘይብል ጽኑ ተስፋሁ ለአብ። በአርባኛው ቀን ወደ ሰማይ ባረገ ጊዜ እንዲህ ብሎ አዘዛቸው፣ የአብን ተስፋ ጠብቁ ብሎ አዘዛቸው። እነሱም እስከ 10 ቀን ድረስ በአንድ ቤት ቆዩ። በ10ኛው ቀን ማለት በ50ኛው ቀን መንፈስ ወፈነወ ሎሙ መንፈስ ቅዱስን ላከላቸው። ወተናገሩ በነገረ ሁሉ በአውርት በሁሉም ቋንቋ ዓለም አቀፍ በሆነ ቋንቋ ተናገሩ ይላል። ይህን እንግዲህ ግንቦት 8 ቀን ጥንተ ዕርገቱ ላይ ተማምረነዋል። ገብረ መስቀል ሚዲያ ብላችሁ ገብታችሁ እሱ ላይ ተከታተሉት። አሁን ግን የምንነጋገረው የ2018 ዓመተ ምህረት የዕርገት በዓል መታሰቢያ ማለት ነው። ግንቦት 13 ቀን በነገው ቀን ነው ማለት ነው እና ዛሬ ግንቦት 12 ቀን ነው። ነገ ግንቦት 13 ቀን ነው። ዕርገቱ ነገ ነው ማለት ነው። ሐሙስን አይለቅም። ርክበ ካህናት ረቡዕን አይለቅም። ስቅለት ዓርብን አይለቅም። ዕርገት ደግሞ ሐሙስን አይለቅም። ጰራቅሊጦስ እሑድን አይለቅም። ጾመ ሐዋርያት ሰኞን አይለቅም። ጾመ ድህነት ደግሞ እነሆ ረቡዕን አይለቅም። አዎ አብይ ጾም እንደሚታወቀው ሰኞን እንደማይለቅ ነነዌም ሰኞን እንደማትለቅ እንዲህ ነው እንግዲህ የምናየው። ደብረ ዘይት እሑድን አይለቅም። ሆሳዕና እሑድን አይለቅም። ትንሣኤ እሑድን አይለቅም። የቤተክርስቲያኗ ስርዓት ነው ማለት ነው። ስለዚህ ዕርገት ሁልጊዜ ሐሙስን ስለማይለቅ ግንቦት 13 ቀን ዕርገት ነው ማለት ነው። አሁን የምንነሳው በድጓ ነው። አርኅዉ ኆኃተ መኳንንት መኳንንት ደጆችን ክፈቱ። ይህን ቃለ እግዚአብሔር ብዙ ሊቃውንት ተናግረውታል። ለምሳሌ ዳዊት በመዝሙሩ አርኅዉ ኆኃተ መኳንንት ብሎ ተናግሮታል። ለጊዜው በሮችን ክፈቱ አለ። ምንድን ነው? ራእይ 3 ላይ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ከእርሱ ጋር እበላለሁ ብሏል። በማቴዎስ 7:7 ደግሞ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ አንኳኩቶ ያልተከፈተለት ለምኑ ያልተሰጠው ማን አለ ይላል። ስለዚህ ማንኛውም ሰው እንዲያንኳኳ ማን ይፈልጋል? እግዚአብሔር ይፈልጋል ማለት ነው። እና እግዚአብሔር ደግሞ ሁሉን ነገር ያስተካክላል፣ ይከፍታል። ለምኖ ያልተሰጠው አንኳኩቶ ያልተከፈተለት የለምና ሰው በሩን መክፈት አለበት። ሰው ጆሮውን፣ ሰው አይምሮውን፣ ሰው ሕሊናውን፣ ሰው ሀሳቡን ለእግዚአብሔር ክፍት ማድረግ አለበት ማለት ነው። ይህንን ነው አርኅዉ ኆኃተ መኳንንት። ከዚያ ቀጥሎ ያለው ደግሞ መኳንንት ደጆችን ክፈቱ ማለት የሚገርመውና የሚደንቀው ነገር እነሆ እንዘየዐርቅ መንበረ ስብሐቲሁ ከክብሩ ሳይጎድል የዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ አልቦ ዘዐርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው በራሱ ፈቃድ ከሰማይ ከወረደው ከእግዚአብሔር ልጅ በስተቀር ከመሬት ወደ ሰማይ የወጣ የለም፣ ያረገ የለም፣ የተነጠቀ የለም ይላል። ይህንን ነው የሚናገረው። ስለዚህ አርኅዉ ኆኃተ መኳንንት ወይባ ንጉሠ ስብሐት የክብር ንጉሥ ይግባ ደጆችን ክፈቱ አለ ቅዱስ ያሬድ። ይህንን ዳዊት ተናገረው ብያለሁ። ከዚያ ቀጥሎ በቅዳሴው አባ ባለሰዓታቱ ተናግሮታል። አባ ጽጌ ድንግልም ተናግሮታል። አባ ዘጊዮርጊስም ተናግሮታል። በሁሉም የተነገረ ነው። እንደው ወዘተ ብለን እንውሰደው እና አርኅዉ ኆኃተ መኳንንት ወይባ ንጉሠ ስብሐት ይልና ወረደ ህየ አምላክ ምስለ ኃይል እነሆ ከኃይል ጋር አምላክ ወርዷልና መኳንንት ደጃችሁን ክፈቱ። አምላክ ምስለ ኃይል ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ ሀበሊያሁ መጻ ወሊያሁ ሰው ይተክፍዎ ወደ ወገኖቹ ሰው ሊሆን መጣ። ሰው የሆኑት ወገኖቹ ግን አልተቀበሉትም። ለተቀበሉት በስሙ ለሚያምኑት ስልጣንን ሰጣቸው፣ ክርስቶስ ተብሎ ክርስቲያን እንዲሆኑ አደረጋቸው ይለናል። እና ምን አለ? አርኅዉ ኆኃተ መኳንንት ወይባ ንጉሠ ስብሐት ወረደ ህየ አምላክ ምስለ ኃይል ከኃይል ጋር አምላክ ወርዷልና ደጆችን ክፈቱ፣ መኳንንት ሁሉም ክፈቱ ይልና ወሰበረ ኆኃተ ብርት ወቀጥቀጠ መናስክተ ዘሐፂን እነሆ የብረቱ መወርወሪያ ሰብሯልና
አዎ ስመሰበረ ኆኃተ ብርት አዎ መዝጊያውን ግን ጥሏልና መቃብር ክፈቱልኝ፣ መቅነስ ፍቱልኝ፣ አፈር በትኑልኝ ሳይል ተነስቷልና ወረደ ህየ አምላክ ምስለ ኃይል አዎ እነሆ በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ተነስቶ አዎ አርጓልና ይልቁንም ደግሞ በኃይል በራሱ ኃይል ማለት ነው። ለምሳሌ ኤልያስ ሙስ ቢያስነሳ አስነሻለሁ፣ ኤልሳ ቢያስነሳ አስነሻለሁ፣ ጴጥሮስ ቢያስነሳ አስነሻለሁ። አልዓዛር ሲነሳ ግን ጌታ በራሱ ፈቃድ አነሳው። ጌታ ሲነሳ ደግሞ በራሱ ፈቃድ በአብይ ኃይልና ስልጣን ተነሳ የሚለውን ይተረጉማል። ነአምን ሕማሞ ለዘኢሐምም አዎ መታመም የማይገባው አምላክ እንደታመመ እናምናለን። ተገምረ ዘኢይትገመር አዎ እነሆ ሰማይ ወምድር ዘኢያገምሮ ሰማይና ምድር የማይችሉት በድንግል ማርያም ተጸንሶ ችላው ጸንሳው አይተናል፣ ተመልክተናል። ተገምረ ዘኢይትገመር የማይቻለው በድንግል ማርያም ተቻለ። አዎ ዘኃጢአተነ ነሣ እንዘ አልቦ ኃጢአት ሳይኖርበት የእኛን ኃጢአት ተሸከመ። ቅዱስ ጴጥሮስ እንደውም ወደ መስቀል ሲወጣ የእኛን ኃጢአት ተሸክሞ ወጣ ይላል ይልና ዘኃጢአተነ ነሣ እንዘ አልቦ ኃጢአት ይልና አርገ ወልድ በስብሐት ውስተ ሰማያት አዎ የእኛን ኃጢአት የነሳ የእኛን ኃጢአት የወሰደ በእኛ ኃጢአት የተሰቀለ የእኛን ኃጢአት ወደ መስቀል ይዞ የወጣ በስጋውን ቆርሶ ደሙን አፍስሶ እኛን ነፃ ያደረገ አምላክ አዎ በጎልጎታ ቢቀበርም በላዩ ላይ ድንጋይ ቢቀመጥም አቀብተ መቃብር አይላፍ ቁጥራቸው የማይታወቅ ጠባቂዎች በመቃብሩ አጠገብ ቢቀመጡም በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ተነስቶ ወደ ሰማይ አረገ። ክብርና ምስጋና ለመድኃኔዓለም። ወዕርገቱ ዮም ሰማያተ በስብሐት ምስለ መላእክት አዎ ዛሬ ዕርገቱ ወደ ሰማይ በመላእክት ምስጋና ሆነ። መቼ? ዛሬ አለ። ዛሬ የትናንቱ ጥንተ ዕርገቱ ግንቦት 8 ነው። አሁን ያለንበት ደግሞ ግንቦት 13 በስብሐት በመላእክት ምስጋና ዛሬ የጌታ ዕርገት ወደ ሰማይ ሆነ ይላል። አርገ እግዚአብሔር በይባቤ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን አምላካችን በበገና በማሲንቆ አዎ ኩሎም መላእክቱ ትንሣኤው ሰበኩ መላእክቱ ሁሉ ትንሣኤውን ተናገሩ ሰበኩ ወዜነው ዕርገቱንም ተናገሩ አበሰሩ አስተማሩ ይልና ዕርገቱ ውስተ ሰማያት አዎ ወደ ሰማይ ማረጉን ወዴት ወደ ሰማይ ማረጉን መላእክቱ መሰከሩ ተናገሩ ሰበኩ ይላል። ምን ይላል? አርገ በስብሐት ውስተ ሰማያት ይገርማል። በምስጋና ወደ ሰማይ አረገ። ወዕርገቱ ዮም አዎ ዕርገቱ ዛሬ ነው። አንድም ዕርገቱ ዛሬ ሆነ። በይባቤ ወበቃለ ቀርን ሲሆንም በምስጋና በእልልታ በበገና በከበሮ በጸናጽል አረገ። ምንድን ነው አረገ? ወበቃለ ቀርን ለአምላክን ዘምሩ በመገናና በምስጋና በመላእክት ምስጋና ላረገው ለእግዚአብሔር ምስጋና አቅርቡ ይላል ቅዱስ ያሬድ። ለእለ ሐረዮሙ ወጸውዖሙ ወለዘፈቀደ ይክስቶሙ አዎ ለእለ ሐረዮሙ ለመረጣቸው ወለእለ ጸወሙ ለጠራቸው ወለዘፈቀደ ይክስቶሙ የወደደውን ይገልጥላቸው ዘንድ አዎ ይልቁንም ወለዘፈቀደ ይክስቶሙ ይገልጥላቸው ዘንድ ለወደደ ተርእዮሙ አዎ በአርባ ዕለት አዎ በዕለቱ ዕለት በትንሣኤው የነገራቸው የታየላቸው አዎ ምን ይላል? ምንድነው? ይክስትሎሙ ይገልጥላቸው ዘንድ ለወደደላቸውና ለፈቀደ አስተራዮሙ ለታያቸውና ይልቁንም በ40 ዕለት ነገሮሙ በ40ኛው ቀን 10 ቀን ጠብቁ ብሎ ለነገራቸው ይልና በእንተ መንግሥተ እግዚአብሔር አዎ እነሆ ስለ መንግሥተ እግዚአብሔር በ40ኛው ቀን ለነገራቸው ለእነዚያ ለመረጣቸው ለጠራቸው እነሆ ምን አለ? እውነቱን ገለጠላቸው ይላል። እግዚአብሔር አምላክ እውነቱን ይግለጥልን። ይቀጥልና ምን ይላል? ተንሥአ ወልድ እሙታን ወልድ ኢየሱስ ክርስቶስ ከሙታን ተለይቶ ተነሳ። እምድረ ተንሥአ እሙታን ከሙታን ተለይቶ ከተነሳ በኋላ
ሆረ ሀበሃለው አዳይሁ ጉቧን ደቀ መዛሙርቱ ተሰብስበው ወዳሉበት ሄደ። እግዚአብሔር ወደ እኛ እንዲመጣ መልካም ፈቃዱ ይሆንልን። አዳይሁ ጉቧን አራዮ ለቶማስ ርግዘተ ገቦሁ ለቶማስ የጎኑን መወጋት አሳየው። አዎ አራዮ ለቶማስ ርግዘተ ገቦሁ ለቶማስ የጎኑን መወጋት አሳየው ይልና ወለእንድርያስ ቅንዋተ እዴሁ ለእንድርያስ ደግሞ የግንባሩን፣ የደረቱን፣ የእጆቹን፣ የእግሮቹን ቅንዋት ወይም መቸንከር አሳየው ይልና ይቤሎሙ ኢየሱስ ለአርዳይሁ ኢየሱስም ለደቀ መዛሙርቱ እንዲህ አላቸው። በአርብዓ ዕለት የሚገርም ነው። በአርብዓ ዕለተ አርግ ሰማየ ሀበ አቡየ ወአቡክሙ በአርባኛው ቀን ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ አላቸው ይልና ሀበ አምላኬ ወአምላክክሙ ወደ አምላኬ ወደ አምላኬ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አርጋለሁ አለና እየሃድገክሙ እጓለ ማውታ ትኩኑ ይላል በዮሐንስ ወንጌል ላይ። እዚህ ላይም እየሃድገክሙ ልብ አይደለም እይደንግጽክሙ እዚህ ጋር እይደንግጽክሙ ልብክሙ ልባችሁ አይደንግጥ፣ በእግዚአብሔርም እመኑ በእኔም እመኑ፣ በአባቴ ቤት ብዙ መኖር አለ። ዮሐንስ ወንጌል ምዕራፍ 14። ወደ ድጓው እንመለስ። ሀበ አምላኬ ወአምላክክሙ ወደ አምላኬ ወደ አምላኬ ወደ አምላኬ ወደ አምላካችሁ ሀበ አቡየ ወአቡክሙ ወደ አባቴ ወደ አባታችሁ አርጋለሁ ካለ በኋላ ምንድን ነው? እይደንግጽክሙ ልብክሙ ልብክሙ ልባችሁ አይደንግጥ ይልና ልባችሁ አይደንግጥ አለ። ምን አለ? አነ እሄሉ ምስሌክሙ እኔ ከእናንተ ጋር እኖራለሁ፣ ሰላመ አቡየ እሁበክሙ የአባቴን ሰላም እሰጣችኋለሁ፣ ልባችሁ አይደንግጥ፣ ከእኔ ጋር ኑሩ፣ ይልቁንም የአባቴን ሰላም ለእናንተ እሰጣችኋለሁ አላቸው ይለናል። እንግዲህ ይሄ ድጓውን ነው እየተረጎምን ያለ ነው እየተነጋገርን ያለው በድጓው ዙሪያ ላይ ነው እና እግዚአብሔር አምላክ የምስጢር ባለቤት ስለሆነ ሊቃውንቱ በጸናጽል በመቋሚያ የሚሉትን ቃለ እግዚአብሔር ነው አሁን እየተነጋገርን ያለ ነው። ይህን ካልኳችሁ እንግዲህ ወደ አንገርጋሪውና ወደ እስመ ለዓለም ወስጃችሁ ደህና ዋሉ ልበላችሁ። ዮም ፍስሐ ኮነ በእንተ ዕርገቱ ለክርስቶስ በኢየሱስ ክርስቶስ ዕርገት ምክንያት ዛሬ ደስታ ሆነ። አንድም በኢየሱስ ክርስቶስ ወደ ሰማይ ማረግ ዛሬ ደስታ ሆነ ይላል ቅዱስ ያሬድ። እምድረ ተንሥአ እሙታን ከሙታን ተለይቶ ከተነሳ በኋላ ዛሬ ወደ ሰማይ በምስጋና በመላእክት ምስጋና አረገ ይልና በአርባ ዕለት በይባቤ ወበቃለ ቃል በአርባኛው ቀን በምስጋና በልዕልታ በከበሮ በጸናጽል ወደ ሰማይ አረገ ይልና አማን መንክር ስብሐተ ዕርገቱ በእውነት የዕርገቱ ዕለት ይልቁንም አማን በአማን መንክር ስብሐተ ዕርገቱ እውነት በእውነት የዕርገቱ ምስጋና ለእኛም ይሆንልን ይደረግልን ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሆን። እንጨርሰው። እስመ ለዓለሙ ደግሞ ይላል አውጽኦሙ አፋ እስከ ቢታንያ ከቢታንያ ይልቁንም ከኢየሩሳሌም እስከ ቢታንያ አወጣቸው። አውጽኦሙ አፋ እስከ ቢታንያ ከኢየሩሳሌም እስከ ቢታንያ አወጣቸው ይላል። አንሳ እዲሁ ባረኮም እጁን አነሳና ባረካቸው። ወይቤሎሙ አንትሙሰ ምን ይላል? ወይቤሎሙ አንትሙ ሰማዕቴ ምንድነው? አውጽኦሙ አፋ ከኢየሩሳሌም አወጣቸው እስከ ቢታንያ። አፋ ማለት ወደ ውጭ ነው፣ ወደ ቢታንያ ቢታንያ አደረሳቸው። አንሳ እዴሁ ወባረኮሙ እጁን አነሳና ባረካቸው። እግዚአብሔር ሁላችንን የሚባርከን። ወይቤሎሙ እንዲህም አላቸው አንትሙ ሰማዕቴ ምስክሮቼ ናችሁ፣ ምስክሮቼ ናችሁ። ወዴት? ቀራንዮ ላይ ተሰቅዬ ጎልጎታ ተቀብሬ ተነስቼ 40 ቀን ከእናንተ ጋር ቆይቼ 7ቱ ኪዳናትን አስተምሬያችሁ አሁን ከኢየሩሳሌም ይዣችሁ ወጥቼ ቢታንያ አውጥቼ ባርኪያችሁ ወደ ሰማይ ከድንግል ማርያም የነሳሁትን ሥጋ ይዤ መውጣቴ ለዚህ ምስክር እናንተ ናችሁ። ምታት ያይደለ 40 ቀን ታይቻችኋለሁ። እየበላሁኝ እየተመገብኩኝ እያስተማርኳችሁ እየመከርኳችሁ ምታት ያይደለ በፍጹም እይታ አብረን ቆይተናል። ስለዚህ አሁን ላይ
ወደ ሰማይ ለወጣ ነውና ታያላችሁ፣ ምስክሬ ናችሁ አለ። አነ ፌኑ ተስፋሁ ለአቡየ ላዕሌክሙ፣ ወደ እናንተ በእናንተ ላይ የአባቴን ተስፋ እልካለሁ። አንትሙሰ ንበሩ ሀገረ ኢየሩሳሌም፣ እናንተ ግን አንድም እናንተስ በኢየሩሳሌም ከተማ ቆዩ እስከትለብሱ ኃይለ ማርያም፣ ከሰማይ የሚላከውን ኃይል እስከምትለብሱ ድረስ በኢየሩሳሌም ቆዩ። እንግዲህ የዛሬው ቃለ እግዚአብሔር ይህንን ይመስላል። ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን ዕርገቱን በእንዲህ አይነት መልኩ አርው ሀተ መኳንንት ብለን የተማማርንበት ጊዜ ነው። ቃለ እግዚአብሔሩ የሚባለው ከአሁን ሰዓት ጀምሮ ከዋዜማው ጀምሮ አርው ይላሉ። ከዚያ ሌሊት መልኩን ይቆማሉ። ከዚያ አንገርጋሪ ይላሉ። ከዚያ አስመላንም ይላሉ። ከዚያ ሰላም በሰላም ያሰናብታሉ። እንዘ ይመስህ ምስሌሆሙ በሳልስት ነገሮሙ ወይቤሎሙ ሰላም ለክሙ። በሦስተኛው ቀን ከሌሊቱ 10 ሰዓት ላይ ተነስቶ ማታ ሲመሽ በዝግ ቤት ባሉበት ሄደና ሰላም አላቸው። የኢትዮጵያን ሰላም እግዚአብሔር ይመልስልን። የቤተ ክርስቲያናችን ሰላም እግዚአብሔር ይመልስልን። ሰላም ለክሙ፣ ሰላም ለእናንተ ይሁን። አርግ ሰማይ ሀበ አቡየ ወአቡክሙ፣ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ወደ ሰማይ አርጋለሁ ወዘንተ ብሄሎ፣ ይህንም ብሎ ይህንን ተናግሮ እንዲህ አለ። ምንድነው? ወተሰወረ ማዕይንቲሆሙ፣ ከዓይናቸው ተሰወረ ይላል። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ቢታንያ አወጣቸውና እጆቹን አንስቶ ባረካቸው። ተቀበለት ወደመና ወተሰወረ ማዕይንቲሆሙ። ከዚያ ጋር ይገናኛል ድጎ ሰላሙና ምን አለ? ከዓይናቸው ተሰወረ፣ ደመና ተቀበለችው። ወአርገ ሰማያት፣ ወደ ሰማይ አረገ ወጣ። ወነበረ በየማናሁ፣ በአባቱ ቀኝ ተቀመጠ። አርዋተ መኳንንት፣ መኳንንት ደጆችን ክፈቱ። እንኳን ለብርሃነ ዕርገቱ አደረሳችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሙሉውን የዕርገቱን ታሪክ ግን ግንቦት 8 ጥንተ ዕርገቱ ላይ ተመልከቱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አትርሱ። እግዚአብሔር አምላክ ሁላችንንም ይባርከን።